ተነስ በድጋሚ እንኳን ደህና መጣችሁ እንዴት አደራችሁ መቼም ይሄን ፍራሽ በጣም ናፍቆችሁ ነበር ገና አንዱ ዳቂ ተራ ጠበቃ አገኘን ብላችሁ ትንሽ ልባችሁ በጣም ተወጣጥራ ነበር አይደል ካሌብን ምንድነው ያደረጋችሁት ምንም አላደረግነው ተመስገን ወደ ፈጣሪው ነው የዳክነው ምን ፍቅርዬ ቆይ ቁርስ ላቅርብና ቶሎ በልተው ወደ ትምህርት ቤት እንሄዳለን እሺ ትምህርት ቤት አስመዘግብሽኝ አዎ አይ ጥሩ አደረግሽ እሺ ቆይ ላምጣ በቃ ቆይ ግን እኔ ምን ሳምሬት ሄዳን ወንዴ ጋር መሰለኝ ካኮማ ሳይወጣ አይቀርም እውነት አንድም ቀን ሳልጠይቀው አረ ችግር የለውም አሁን እንኳን ወደ ቤት ተመልሷል መሰለኝ አይ ጥሩ በጣም ደስ ይላል አዎ መጣሁ እሺ ፍቅርዬ ካሌብን ምንድነው ያደረጋችሁት ነገርኩሽ እኮ ለምን ምን ስላደረገ እሷን ችላ ይመለከትሽ ልክ ነበር ማለት ነው ስለምን አለቆቻችሁን ስላወቀባችሁ ነው ማን ናቸው ሳባና ሳምራዊት ሚስጥራችሁን ስላወቀባችሁ ነው አይደል የገደላችሁት ዝም ብለሽ አቀባጥሪ እሱን ገላችሁታል አይደል ቆይ እሱ ምን አደረጋችሁ ለምን እኛንም አትገሉንም ግደሉን እንደውም አርፈሽ ተቀመጭ ግደለኝ አርፈሽ ተቀመጭ ግደለኝ አርፈሽ ተቀመጭ እያልኩሽ እኮ ነው ግደለኝ የጨነቃት ይመስላል ካሌብ ስልኩን ያነሳልኝ አይደል ካሌብ የምናወራው ነገር አለ ተባብለን ነበር የምታወሩት መቼም ተቀጣጥረን ስልኩን አይዘጋም ምናልባት ረስቶት ወይ ስራ በዝቶበት እንዳይሆን ራሱ ይደውልልሃል በደህናው እንደሚሆን ተስፋ አደርጋለሁ ሰማይት ወይ ስለ ሁሉም ነገር በጣም አመሰግናለሁ ምን አደረኩ በአንተ ምክንያት ነው ፍቅርን መልሼ ያገኘሁት እኔ ምንም አላደረኩም የካሌብ ሰዎች ናቸው ያገዙኝ ካሌብ አዎ አላወኩም ነበር እና ከዛ በኋላ ነው ስልኩ አይሰራም ያለ እኔንም እኮ ለዛ ነው ግራ ይገባኝ በደህናው እንደሚሆን ተስፋ አደርጋለሁ
እኔም ተስፋ አድርጋለሁ። ግን ምስጋናዬ ፍቅርን ስላመጣሁ ብቻ አይደለም። ታዲያ ሌላ ምን አለ? ለልጄ አባት ሆነዋል። ለልጄ ብለሽ ከዛ በኋላ አባቱን እርስ በርሱ የሚጋጭ አይመስልሽ? የኔ ልጅ ብቻ አስመሰልኩት አይደል? ብቻዬን ስላሳደግኩት እኮ ለምዶብኝ ነው። ስለ ፍቅር ምን እንደማስብ ምን እንደሚሰማኝም አላውቅም። ግን ደግሞ የቻልከውን እየሞከርክ እንደሆነ ይገባኛል። እሱ በቂ ነው። በጣም አመሰግናለሁ። እርግጠኛ ነሽ ደህና ነሽ? ደህና ነኝ። ራሽን ስትወልቂ በጣም ደንግጬ ነው። በዛው ብሞት ይሻለኝ ነበር። እንደዛስ? በእኔ ምክንያት ሰው እየሞተ እንዴት የመኖር ጉጉት ይኖረኛል? እንደዛስ? ካሊባይ ባቢ ገድዬዋለሁ ሲል ሰምተሽ የለ እንዴ? ቢሆንም ደግ ማሰብ ጥሩ ነው። ተይኝ እስኪ። ይሄኔ ሰማያትንም አንድ ነገር አድርገውት ነው የሚሆነው። ለዘብ ካሌብ ሰማያትን በእኔ ምክንያት ነው። እስኪ አታለቃቅሱብኝ። ስራ ነው ያደርኩት። ማረፍ ፈልጋለሁ። ቆይ አንቺ ግን ይሄን ህይወት ወደሽው ነው? ሌላውን ወሬ ተውና እስኪ አሁን አፋችሁን ዝጉልኝ። በእኛ ምክንያት ሰው ሞቷል እያልንሽ እንዴት ነው ስለመተኛት የምታወሩ? እዛ ክፍል ሂጂ ባርፍ ይሻለኛል። ኮኪ ደግሞ ምን ፈልግሽ? አንቺ ከነባቢ ጋር የተሻለ ትቀራረበልሽ እና ስልክ የምናገኝበት መንገድ ካለ ትቀልጃለሽ እንዴ? ገንዘብ ሰጥሻለሁ። ይሄ ሁሉ ለማምለጥ ነው? ራስሽን ጣጣ ውስጥ ባትከቺ ጥሩ ነው። እባክሽ ኮኪ የፈለግሽውን ያክል ከፍልሻለሁ። ወተሽ አሰሪ። እዚህ ያለቃቀሽ ይዋልሽ ከየት አምጥተሽ ልከፊኝ ነው? ከምደውልለት ሰው ቀበላለሁ። ኧረ እባክሽ አስመልጠው ነው ብር የሚሰጡሽ? እንደዛ አይደለም። ደህና መሆኑን ብቻ ነው ማወቅ የምፈልገው። ነገርኩሽ። እኔ እንደዚህ አይነት ነገር ውስጥ አልገባም። ማን ጋር ለመደወል አስበሽ ነው? ሰማያት ደህና መሆኑን ለማወቅ ፈልጌ ነበር። ድምፁን ብቻ ነበር መስማት የፈለግኩት። አይዲ እንደ ቀልድ እንደወጣሽ ቀረሽ። ደህንነትሽን ለማሳወቅ እንኳን አንድ ያስደውል። እኔም ወደ ስራ ልሄድ ነው። አብረን እንሄዳለን። ኧረ ገና ነኝ። ከዚህ በላይ ቤት መቀመጥ አልፈልግም። በቃ ከጨረሽ ልብስ ቀይርልኝ። አብረን እንሄዳለን። አሁንም ትቀልዳለህ አይደል?
ምን ይደረግ ብለሽ ነው? አንዳንዴ ያስፈልጋል። ትዝ ይልሃል ግን ለመጀመሪያ ጊዜ ስንተዋወቅ? እባክሽ ያንን ጊዜ አታስታውሽኝ። እሺ ግን እሺና ወዴት ነው? እኔ እንዴ የምትሄጂበትም ሳታውቂ ነው እንደ ከቤት ዝም ብለሽ ወጣሽው? አይ እንደዛ ሳይሆን እንደውም የሆነ ጉዳይ ማከርካለሁ ብዬ ነበር። ወዴት እንደምትሄጂ? እስኪ አትቀልድ፣ እኔ እኮ ከልቤ ነው። እሺ ስለምንድን ነው ንገሪኝ። ይዤ የመጣሁት ትንሽ ገንዘብ አለና ስራ ብጀምር ይሻላል ብዬ እያሰብኩ ነው። እንጃ አሁን ሳይሆን አስበህበት ብናወራ ይሻላል። እንደሱ ይሻላል። የድሮ ጓደኞቼን ለማግኘት ነው። እዚህ ጋር ቦርድ ችግር የለውም። ለምን ላድርስሽ? ችግር የለውም፣ ራይድ ይዛለሁ። አንተ ሰዓት እንዳይረፍድብህ። ለኔ ችግር የለውም፣ አደርስሻለሁ። አይ እዚሁ ልውረድ። ይሻላል? አዎ አትጨነቅ። እሺ በቃ ቻው። ቻው። ሄሎ ካሌቦ፣ እቤት ነኝ። ና። ምን ሆነ ነው? ሆስፒታል መግባቴ ነው። ና። አንተ ምን ሆነ ነው? ለምን ሆስፒታል ድረስ ሄድከው? ምንም አልሆንኩም። በቃ አታከብድ። እንዴ ምን ማለት ነው አታከብድ? መቼም ጉንፋን ይዞ አይደለም ሆስፒታል ድረስ ሄድከው። ምናልባት ሆስፒታል ወንድሜን ለመጠየቅ ሄጄ ቢሆንስ? እስቲ አትቀልድ። አንተንም እድልን ያገቷት ሰዎች ጎርተው አይደለም አይደል? እድል ስትል ስለሷ የሰማው ነገር አለ? ደህና ናት? ከቤት ወጥታ ሄዳለች። ምንም ማውቀው ነገር የለም። እኔ የምልህ እድል ስትል ስለሷ የሰማው ነገር አለ እንዴ? ማለቴ ደህና ነች? ከቤት ከወጣች በኋላ አልተገናኛችሁም? አዎ የሆነ ወንድ ጋር ነው ሄደችው መሰለኝ። ገባኝ። ምን ነው ለምን ጠየቀኝ ግን? እንዲሁ ለማወቅ ነው። እንዴ ከቤት መጣቷን ነገር ነበር ነው? አረ አሁን አይደል የነገርከኝ? ምን ነው? ስለ ደህንነቷ ስለምን ጠየቀኝ? ጉዳዩን ሊይዝላት እንደነበር ረስተው ነው? አዎ ጠበቃ ልትሆን ነበር ለካ። እንዴ ታዲያ አንተን እንዴት አላገኘችህም? አዎ ካንተ ጋር መገናኘት ነበረባት። የሆነ ችግር ውስጥ ናት ማለት ነው። እነዚያ ሰዎች አግኝተዋት ይሆን እንዴ? አዎ ችግር ውስጥ ናት ማለት ነው። ፍቅርን ያገኙበት ቦታ ሄጄ ልፈልጋት። ባቢን ተከትዬ ማግኘት እችላለሁ። እስቲ ተረጋጋና ቁጭ በል። ለምን? ይኸውልህ አሁን ላይ አንተ ምንም ማድረግ አትችልም። ስለዚህ ሁሉንም ነገር ለኔ ተው። እንዴት ማለት? ችግር ውስጥ ከሆነች እኔ እረዳታለሁ።
ምን ማለት ነው? አንተም ሴፍ እንዳልሆንክ እኮ ያው ያየነው ነው። ሰማያት እስኪ አዳምጠኝ። ካሌ ምንድነው የምትለው? እኛ እዚህ በመናወራበት ቅጽበት እኮ የሷ እኮ ህይወት አደጋ ላይ ነው። ፍቅረኛዋ ጋር ሄዳለች አልነበር እንዴ ያልከው? ምንድነው ችግር ውስጥ ነች ምናምን የምትለው? አይ በዚህ ልክማ ድምጿን ልታጠፋ አትችልም። ድምጿን አላጠፋችም። እኔ አግኝቻት ነበር። አግኝታት ነበር? የት? ደህና ናት? ቆይ ለምንድን ነው ያልነገርከኝ? ከድል ፍቅር ይዟል እንዴ? ለምን እንደዛ ያለች ነገር አለ እንዴ? ይገርማል። የኔን ወደ ሌላ ሰው ሄደች ታወራለች ማለት ነው። ጉራ መሆኑ ነው። ልክ ነኝ ማለት ነው። ያው የነገረችን የደገምከው ምኑ ይገርማል። ስለ እውነት እሷ ምንም አላለችኝ። ከሁኔታ ገምቼ ነው። ይሁንልህ። ዋናው የሷ ደህንነት ነው። ልጅህስ እንዴት ነው? ደህና ነው። በጣም ጥሩ። ልጅ መሆኑን አምነህ ተቀበልክ ትለኛለህ ብዬ እየጠበቅኩ ነበር። ልጅህን መቀበልህ አልገረመኝም። ባይሆን ከሳባ ጋር እንዴት ናችሁ? እንዴት ልንሆን እንችላለን? ምንም ቢሆን አሁን እድልን ወደድክ ምናምን ስትለኛል ነበር። ከመቼው ከሳባ ጋር አሰብከኝ? ምናልባት ለእድል ያለ ስሜት ጊዜያዊ ሊሆንም ይችላል። ባካከባ አንተ የተሻለ ታውቃለህ። ምንም ቢሆን ግን በመሃላችሁ ልጅ አለ። እኔ ምን ከህግ ባለሙያነት ወደ ስነ ልቦና አማካሪነት ተቀየርክኝ? ምን አለበት? የግል ህይወቴን ለቀቅ አድርግልኝና አሁን ባለፈው ነገር አለ ስላልከኝ ትልቅ ነገር ነው። አሁን? አዎ ምን ነው? ታም ያለው እኮ ገና ከሆስፒታል መምጣቴ ነው። ምን ሆነህ እንደታመምክ አልነገርም እያልክ ነበር እንዴ? ምናልባት ስላመመኝ ይሆናል። ትንሽ ረፍት ሳደርግበት ይሻለኛል። በቃ አንተ ግራ ተጋብተህ ነው ግራ ታጋባኝ። በሰላም ባቢ ምንድነው? ምን ተፈጠረ? ጭራሽ ደግሞ ስልክ ብለሽ ትደቂያለሽ እንዴ? እባክህ ልቀቃት። የነበረችበት ሰው ቤት ያሉ ሰዎች ደህንነታቸውን ለማወቅ ስለፈለገች ብቻ ነው። እኔ ምንም አያገባኝ። እባክህ ልቀቃት። ሁለተኛ እንደዚህ አናደርግም። ሲጀመር አንቺ ምን አገባሽ? ዝም በይ። ከምታሰቃየኝ እንደው ለምን አገለኝም? እንዲህ በቀላሉ አላደርገውም። ቆይ በእኔ ስቃይ ምንድነው የምትጠቀመው? በስቃይሽ አይደለም በምን እንደምጠቀም ታውቂያለሽ። እሱን መቼም እንዳታስበው እሺ? አረ እንደዛ ነው። እሺ ልቀቃት። የፈለግከውን እናደርጋለን። ሄሎ አለቃ። እሺ መጣ። እሺ ተመልሼ እመጣለሁ። አንቺኛው ደግሞ በዚህ ጻባሽ እስከመቼ እንደምቆይ እናያለን። ደህና ነሽ? ቢገለኝ ይሻለኝ ነበር። ለምንድን ነው አንቺን የምትቀበል? ከዚህ ዋሰ ምን እንዳይመጣ ነው። ከማሞት መሰንበት ይላል አብይ። አንቺ ስለሆንሽብኝ እንጂ ያለበት ሁኔታ እንኳን እዚህ ላይ መምጣት አይሆንም ነበር። ምን ነው? ያቺ የተረገመች እድል። ቆይ መች ነው ለዛ ድርጅት የምትሰጣት? ሰሞኑን ሰጣታለሁ ብያለሁ። ባቢ እኔ ምንም አሰራረህ እየገባኝ አይደለም። ቆይ ሳምሪስ ቢሆን አንተ ጋር እንደነበረች ማወቋ ይቀራል? ሳባ በዛ ሳምሪ ምናምን ብለን የምንጨነቅበት ሰዓት አይደለም። ሰዎቹ በጣም አደገኛ ናቸው። እንደምታስበው አይደለም። ሴት ላይ ብቻ ሳይሆን ብዙ ነገር ላይ ነው የሚሰሩት። ዝርዝሩን ማወቅ አልፈልግም። አብሮ ስለሚሰሩ ሰዎች ማወቅ አልፈልግም። አልፈልግም። ለምን? ማለት ምን? ይኸውልህ ባቢ ስራውን በቃ መስራት አልፈልግም። ቃልሽን እያጠፍሽ እንዳይሆን። ቃልሽን? ለዴን እኮ ይመለስክልኝ አንተ አይደለም። እድልን የሚሰጠሽኝ አንቺ አይደለሽ። ማለት እኛንን ሪስክ ወስደን አግተን ያመጣናት። ሰማያትም ልጄን ያመጣው ሪስክ ወስዶ ነው። ስታስቢው ሰማያት ልጅሽን የመውሰድ አቅም ያለ ይመስልሻል? ካሌብ እንዳገዘው አውቃለሁ። ይኸውልሽ ካሌብም ሆነ ሰማያት ልጁን ለማውጣት የበቁት እኔ ጥበቃውን ስላላለሁት ነው።
በቃ ምንም ይሁን እኔ ባቢ ስራውን መስራት አልፈልግም። እየቀለድሽ ነው እንዴ? እንደማንኛውም ሰው ቤተሰብ መስርቼ ጤናማ ህይወት መኖር ፈልጋለሁ። ቆይ ከሰማያ ጋር ተመለሳችሁ እንዴ? ለዛ ነው እንደዚህ እያልሻለሽ? ከኔ የምትፈልገው መረጃ በሙሉ ሰጣለሁ። ሳባ ላለቆች ያሳውቃለሁ። የኔና አንተም ስራ እዚህ ጋር ያበቃል። ከዚህ በኋላ በስልክም ሆነ በአካል ላገኝህ አልፈልግም። መልካም ጊዜ። ወይ ሳባ እንደዚህ በቀላሉ የምትይዝ መስሎሻል? ተመለሰሽ ትመጫለሽ። በመጨረሻም ከዚሁ ጥንቅጥ ስራ ልገላገል ነው። ልጅም የሚኮራባቸው እናትና አባት ይኖሩታል። ማን ሊሆን ይችላል? አይ ባላነሳው ነው የሚሻለው። ሄሎ ሳባ እንዴት ነሽ? ማን ልበል? አጠገብሽ ማን አለ? አልገባኝም። ማን ነህ? አጠገብሽ ሰው ካለ ዞር ብለሽ እንድታናግሪኝ ነበር። ብቻዬን ነኝ። ማን ነህ? ካሌብ ነኝ፣ የሰማያት ጓደኛ። ካሌብ? አዎ ካሌብ ነኝ። ስለ እድል ላናግርሽ ፈልጌ ነው። ምንድነው የምታወራው? ስለ እድል እኔ እናንተ ምን ልናወራ እንችላለን? እድልን ካገቷት ሰዎች ጋር ግንኙነት እንዳለሽ አውቃለሁ። ምንድነው የምትቀባጥረው? እኔን ዝም ለማስባል ልገሉኝ እንደነበረም አውቃለሁ። ሰውዬ እኔ ምንም የማውቀው ነገር የለም። አሁን ላይ ከዚህ ስራ ለመውጣት እየሞከርሽ እንደሆነም አውቃለሁ። ቆይ እንዴት? ማወቅ የምፈልጊው እኔ እንዴት እንዳወቅኩኝ ነው ወይስ ስራሽ ምን ያህል ጊዜ ሊያሳስርሽ እንደሚችል? እድሜ ልክ ልትታሰሪም ትችያለሽ። ካሌብ ምን እንደምታውቅ ወይ ከኔ ምን እንደምትፈልግ አላውቅም፣ ግን ትክክለኛውን ሰው አይደለም እያወራህ ያለው። ትክክለኛው ሰው አንቺ ወይስ ሳምራይት የሚለውን በጣም ካመነታው በኋላ ነው አንቺ ጋር ለመደወል የወሰንኩት። ካሌብ አንድ ነገር ብቻ ልንገርህ፣ በማይመለከተ ነገር ውስጥ እየገባህ ራስህን ችግር ውስጥ አትክተት። የእስካሁኑ ትምህርት ይሆናል ብዬ አስባለሁ። ልክ ነሽ፣ አይመለከተኝም። ግን ሰማያት ስለዚህ ነገር ቢያውቅስ? ቆይ ከኔ ምንድነው የምትፈልገው? በምሰጥሽ አድራሻ ነይና እንነጋገራለን። ካሌብ ከኔ ምንድነው የምትፈልገው? እድልና ብርነሽ እንድትሰጪ ነው የምፈልገው። እኮ ለምን ብዬ? ምን ነው እስራት ፈሪም እንዴ? በሰዓታት ውስጥ ህይወትን ላሳጣህ እንደምችል አታውቅም? ይህን ስራ አቆመሽ ከልጅሽና ከሰማያት ጋር ህይወትን ለመጀመር ያሰብሽ መስሎኝ ነበር። አንተ ግን ወደ ቀድሞ ሁኔታ እንድመለስ እያስገደድከኝ ነው። እኔማ ያሳገትሻቸውን ልጆች እንድታስለቅቂ እየነገርኩሽ እኮ ለምን ብዬ? እኔን እንኳን ብትይኝ ሰማያት እድልን መፈለግ ይቀራል እና ቀድሜ እኔ ላምጣት? እድልን ከሱ በማሸሽ እነሱ ማራራቃትሽ እንደውም ይበልጥ ታቀራሪያቸዋለሽ። አልገባኝም። ቆይ አንተ ፍላጎት ምንድነው? እድልና ብርነሽ እንዲለቀቁ አድርጊ፣ ሰማያት ያንቺ ይሆናል። ያንተ እርዳታ ያስፈልገን። እርግጠኛ ነሽ? አዎ። ሰማያት ለእድል የፍቅር ጥያቄ እንዳቀረበላት ታውቂያለሽ? የፍቅር ጥያቄ? አዎ፣ እኔ ነኝ ሰበብ ፈጥራ ከዛ ቤት እንድትወጣ ያደረኳት። ለምን? እናንተ ላይ ጥርጣሬ ስለነበረኝ። አሁን ግን የሷም ደህንነት ስለሚበልጥብኝ አንቺም ከዚህ ህይወት ለመውጣት ስላሰብሽ እንተጋገዝ። እኮ እንዴት? እሱም በእኔ ታየው። እኔም አንቺ የምንፈልገውን ነገር በቀላሉ እናገኛለን።
ብቻ አንቺ ቤት ስራሽን በስርዓት ውጪ። ተነሱ። ወዴትም አንሄድም። ከፈለክ እዚሁ ግደለን። ያንቺ ጥጋብ ደግሞ ተነሽ እያልኩሽ ነው። ነገርኩህ እኮ ወዴትም አንሄድም። ከፈለክ እዚሁ ግደልና ቀበረን። እድል ተነሽ። ወዴትም አንሄድም። ከፈለክ እዚሁ ግደለን። ተነሽ። አልገባኝ። ቆይ ወዴት ነው? እየጠበቃችሁ ነው በር ላይ። ልቀቀኝ እባክህ። ወዴት ነው የምንሄደው? ያ ጠበቃ ተብዬው በር ላይ ቆሞ እየጠበቃችሁ ነው። ካሌብ ውሸት። አታለ ሌላ ቦታ ልትወስደን። ሰይጣንን አታንጩ። አሁን ሐሳቤን ሳልቀይር ተነሱ እንውጣ። አሁን ትሄዳላችሁ ወይስ መልሼ ቆልፌው ልሂድ? ካሌብ እንኳን ለዚህ አበቃች። ስላገኘን በጣም ደስ ብሎናል። በጣም ሰማያት ደህና ነው? አግኝተው ታውቃለህ? አዎ ደህና ነው። ቅድም አግኝቼው ነበር። እፎይ ተመስገን። እና አሁን ላገኘው እችላለሁ? አይ አትችይም። እንዴ ለምን? ሳባና ሳምራዊት እዛ ጉዳይ ውስጥ እንዳሉበት አረጋገጥክ እንዴ? እንደዛ ሳይሆን ሰማያትና ሳባ አሁን ጥሩ ላይ ናቸው። ማለት ያው እንደተረብሻቸው ስላልፈለኩ። ለማንኛውም እንሂድ። ቆይ ግንና ሳባ ባቢን ያገኘችው ልጇን ለማ የሰማያት እህትም እዚህ ጉዳይ ላይ የለችበት? ታዲያ ሳባም ሳምራዊትም እዚህ ጉዳይ ላይ ከሌሉበት ለምንድን ነው ሰማያት እንዳላገኘ የተፈለገው? ቅድም እንደነገርኩሽ ሰማያትና ሳባ አንድ ላይ መሆናቸው ሳባ በሁለታችሁ መሀል የሆነ ነገር እንዳለ ትጠረጥራለች። ማ እኛ? እሷ ብቻ ሳትሆን እኔም። ቆይ ምን እያልክ ነው? አዎ እኔ በሁለታችሁ መሀል ያለውን ቀረቤታ አላውቅም፣ ግን አንዳችሁ ለአንዳችሁ ያለው ስሜት ግልጽ ነው። ሳባና ሰማያት በአጋጣሚዎች የተለያዩ ሰዎች ናቸው። አሁን ምን ለማለት እንደፈለክ በደንብ ገብቶኛል። በሁለቱ መካከል አልገባም። አንድ ላይ እንዲሆኑ ደግሞ የኔም ፍላጎት ነው። እርግጠኛ ነኝ ሳባና ሰማያት አብረው ይሆናሉ? አዎ ይመስለኛል። ምንድን ስለ ሁሉም ነገር ይቅርታ ልጠይቅህና ላመሰግንህ ስለፈለኩ ነው። እናማ ነው ቁጭ በል። አይ ሳባ፣ ለሰማይ ብለሽ ይሄን ሁሉ ነገር የምታረጊው ራስሽ ባጥመሽ ወጥመድ ራስሽ ትገቢያለሽ። ግን ችግር የለውም፣ እስክትመለሽ ይጠብቅሻለሁ።
አይ ሳባ፣ እኔንም እኮ ጣጣ ውስጥ ከተች። ግን ነገሩ ለአንቺ ስል እንኳን እድልን መልቀቅ ሌላስ ነገር ማለት ወይ ሳባ